ሰላም አለይኩም ወራህመቱላህ። ደህና ነው። ሰላም አለይኩም ወራህመቱላህ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይ ደህና ናችሁ ወይ? እንግዲህ ዛሬ ደግሞ ይኸውላችሁ በአዲስ ነገር ብቅ ብዬላችኋለሁ። ማሻአላህ ማሻአላህ ተባረከላህ። በጣም የሚያማምሩ ክችን ናቸው። ሁለታቸውም የኔ ትእዛዝ ናቸው። የኔ ትእዛዝ ስላችሁ እንግዲህ እኔ ለቤቴ እንዳይመስላችሁ ይሄን እኔ ማሻአላህ ተባረከላህ በጣም የሚያምሩት። ስልኬ ግን ሱብሃንአላህ በጣም ነው የሚያናድኝ። ይሄ ከለሩ እንደዚህ ነጥፍ ያለ አይደለም፣ ድምቅ ያለ ከለር በጣም ቆንጆ የሚያምር ከለር ነው። ግን እዚህ ከስልኩ ጋር ሳር ነው የሚመስለው። በአካል ብታዩት ግን እንዴት እንደሚያምር የሚደብር ከለር አይደለም። በጣም ደስ የሚል ነው። ማሻአላህ ተባረከላህ እንደምታዩት ነው። ጥርጥን ያሉ በጣም ቆንጆ ይሄ ደግሞ የድንጋይና ዝም ብሎ አለ። ይሄ ለምሳሌ አሁን ያኔ ጠጋስተን ነው የምታውቁት። ይሄ ድንጋይ ነው። የውሃም ቢያርፍበት ምንም አይሆንም። ዚያጅና ብታጅኑበት የፈለጋችሁትን ነገር ብታደርጉበት ምንም አይልም ማለት ነው። ከዛ ደግሞ ይሄ አለ። ለምሳሌ ይሄ ትንሽ ውሃ ምናምን አይተሐመልም። አሁን ዋጋው ይሄ ይቺ አሁን በመጠን አንድ ናቸው። እንደምትመለከቱት በመጠን አንድ ናቸው፣ ግን ጥራቱ ነው የሚለየው። ለምሳሌ ይሄን መጥፎ ነው ማለት ሳይሆን ይሄ ድንጋይ አይደለም እና ይሄ 65 ሺህ ነው ዋጋው። 65 ሺህ ነው ዋጋው 65 ሺህ ነው። እነዚህ ደግሞ አሁን ማሳያችሁ እቺ የድንጋይ ናት። እቺ እንደምትመለከቱት ማሻአላህ ተባረከላህ የጓደኛ ናት። በባለፈው ኢጃዛ መታ ነበር ታስታውሱ ከሆነ ከኔ ቤት ተቀብያት ምናምን ብያችኋለሁ። አሁን ተመልሳ ሄዳ ማሻአላህ ምን ጊዜው ሰራች ማለት ነው። መስራት ያኮራል ያስከብራል እላችኋለሁ። ማሻአላህ እና ይቺን 77 ሺህ ነው ያሰራሁላት። ከለር ያው ነግሬያችኋለሁ የስልኩ ችግር ነው እንግዲህ በአካል መጥፋት ሳምንታው ስለሚሆን ይችና ያቺ መጠናቸው አንድ ነው። ዋጋቸውም አንድ አይነት 78 ሺህ ብሎ 1 ሺህ ብር ለቆልኝ 78 ሺህ ነው የተሰራው እና ማሻአላህ ተባረከላህ። እንግዲህ በዚህ መልኩ የእህቶችን ትእዛዝ አሰናድቻለሁ። ማየት ማመን ነው። ያቺው ማሻአላህ በአካል ግን እንዴት እንደሚያምር ይሄ ውርውር የሚለው አንደኛ የፀሐይ ብርሃን ከወደ ውጭ ስለሚገባ ነው። ሁለተኛ ነገር ደግሞ የስልኩ የጥራት ችግር ነው። አያችሁት? ማሻአላህ ያምራሉ። በቂ ነው እንግዲህ ለዱንያ ቤት ደግሞ እንደዚህ ካለ ይሄ ራሱ ከበቂ በላይ ነው ነቻለሁ። ሁሉንም ክችል ላይ ብራችሁን አድርጋችሁ ከማለት እንደዚህ ግማሽ ግማሽ አሰርቶ የተረፈውን ደግሞ ለአልጋ ለዶላር ማድረጉ የተሻለ ነው እላችኋለሁ። አበረታቱኝ። አልፎ አልፎ ቢሆንም ቪዲዮ እንሰራው ኢንሻአላህ። ይሄ ደግሞ አልጋ የተጀመራለ እንደዚህ ራሱ አንዳንድ ጊዜ ትልኩልኛላችሁ። የዚህ አይነት አልጋ መርሳ ይሰራል ምናምን ትሉኛላችሁ። ሁሉም ነገር ይሰራል። ዞሮ ማቴሪያል ሁሉም ከአዲስ አበባ ነው የሚያስጭኑት። ሙያውን ደግሞ ማሻአላህ ተባረከላህ ዘመኑ ዘምኗል በሁሉም። ዋናው ነገር ገንዘብ ነው እንጂ ሁሉም ነገር አለላችኋለሁ። ማሻአላህ ተባረከላህ ሁለት ልጆች ነው ሶስት ልጆች ጠይቃችሁኛል። ይሄን አልጋ ይሰራል እዚህ እያላችሁኝ እና ይሄ የማይሰራበት ምንም ምክንያት የለውም እላችኋለሁ። ያው ተጨርሶ ቢሆን እግር መንገድን አሰራችሁ ነበረ፣ ግን ይሄው አሳያችሁ ነበር። ያው ተጨርሶ ስላልተሰራ ነው እላችኋለሁ። ባለዚች ደግሞ እዚሁ በዚህ አሁን ባለውበት ቦታ ቀጥሎ በር ላይ የሚሰራ ናት። ማሻአላህ
እዚህ ማገር ከሰሩ የማይሰራ ነገር የለም። ዋናው ነገር መጠንከር በብሩ ቆራጥነት መሆን ነው እንጂ ከሰራን እዚህ ምን የት እንሰራ። እኔ ራሱ አንቺ ለምን አታሰሪም ከሰረሽ እንዳትል ባይሆን ማለት ነው። ያው የሁላችንም ሁኔታ ይለያያል። አለ ሁሉ ጠንክሮ ለሰራ ሁሉም ነገር ይሆናላችኋለሁ። ግን የበለጠ ደግሞ ቆራጥና ዘራፍ የምንሆንበት ከሱ ስንሰራ ነው። ከይሄ ደግሞ ትንሽ ለብሪቱ በጣም እንጓጓል። በነገራችን ላይ ይሁን ስላችሁ ከዛ ሂጄ እሰራለሁ ሀገር ሂጄ እገዛለሁ ምናምን አትበሉ። ጊዜ ብራችሁን ይዛችሁ ሳለ ነው መግዛት። ምክንያቱም ከተመጣ ደግሞ ሀገር ይበዛል። ቆርጦ ለማሰራት በተለይ እናንተ ሀገሩን ስላለመደችው ብዙ ብር ስለሚመስላችሁ ትንሽ ከማሰራው ወደ ኋላ እንዲያስሉ ከሱ ሳላችሁ አጠናቅቃችሁ ብትመጡ ነው የሚሻላችሁ ነው ምክሬ። እና ማሻአላ ተባረከለ። ይሄ ይጸዳል፣ በጣም ቆንጆ ነው። ስፋቱን ተመልከቱ እንግዲህ በዚህ ልክ እቃ ከተገኘ ከበቂ በላይ ነው። ጨለማ ናቸው። ይሄ ሙሉ አልጋ ምናምን ሁሉም ነገር ወስጄ አድርሼላታለሁ። ያኔ አብስሬ ውስጥ አድርሶላታል። አሁን የሚቀጥለው የቀራት ይሄ ነበር። ማሻአላ ይሄንንም ጨራረሰኝ። አልሐምዱሊላህ ለኩልህን በጣም ደስ ይላላችሁ። እንግዲህ የድካማቸው ውጤትን አላህ ይቁጠርላቸው።